ጄምስ ቦንድ ስንል ወደ አእምሯችን የሚመጣው ምንድነው? ውድ መኪኖች፣ ከፍተኛ ቴክኖሎጂ መነጽሮች፣ ውብ አልባሳትና ዓለምን ከጥፋት የማዳን አስደማሚ ታሪኮች። ነገር ግን ከዚህ የሆሊውድ ስክሪን በስተጀርባ በለንደን እምብርት በቴምዝ ወንዝ ዳርቻ ላይ ከፊልሙ የበለጠ ሚስጥራዊና እውነተኛ የሆነ አንድ ድርጅት አለ። የወታደራዊ ደህንነት ክፍል 6 ወይም የሚታወቀው M60 ሴክሬት ኢንተለጀንስ ሰርቪስ። ይህ ድርጅት ለዓመታት መኖሩ እንኳን በይፋ ሳይታመን በብሪታንያ መንግስት የማይገኝ ተደርጎ ተቆጥሮ ቆይቷል። ታዲያ ይሄ በዓለማችን ላይ እጅግ ሚስጥራዊ የተባለው የስለላ ድርጅት እንዴት ተመሰረተ? ሰላዮቹን ከህዝብ መሃል መርጦ እንዴት ይመለምላል? ምን አይነት አስደንጋጭ ስልጠናዎችን ይሰጣል? ዛሬ የጄምስ ቦንድ እውነተኛ ዓለም በጥልቀት እንመረምራለን። MI6 ታሪክ የሚጀምረው በክብርና በሀብት በናኘው ኤድዋርዲያን ዘመን እንደ አውሮፓውያን አቆጣጠር በ1909 ነው። በወቅቱ ዓለም በታላቁ ፓራኖዋና የጥርጣሬ ድባብ ውስጥ ነበረች። የጀርመኑ መሪ ካይዘር ዊልሄልም ሁለተኛ የዓለምን የባህር ኃይል የበላይነት ለመቆጣጠር ግዙፍ የጦር መርከቦችን መገንባት ጀምሮ ነበረ። ብሪታንያ በበኩሏ ለንደን በጀርመን ሰላዮች ተወራለች በሚል ስጋት ተወጥራለች። ጋዜጦች፣ ልቦለዶች፣ የህዝብ ወሬዎች በሙሉ ስለ ጀርመን ስውር ጥቃት ብቻ ያወሩ ነበረ። ይህንን የሀገር ህልውና ስጋት ለመቀልበስ የብሪታንያው ጠቅላይ ሚኒስትር አልበርት አስኪዊዝ አንድ ምስጢራዊ ትዕዛዝ አስተላለፈ። በዚህም እንደ አውሮፓውያን አቆጣጠር ኦክቶበር 1 ቀን 1909 ዓ.ም የሚስጥር አገልግሎት ቢሮ ወይም ሴክሬት ሰርቪስ ቢሮ በይፋ ተመሰረተ። ይህም ቢሮ ለሁለት ተከፈለ። የሀገር ውስጥ ደህንነትን የሚጠብቀው የአሁኑ MI5 እናም ደግሞ ከሀገር ውጭ ያሉ ሚስጥሮችን የሚያናፍሰውና የሚሰልለው የውጭ ሀገር ክፍል አሁን MI6 ባለው ድርጅት በመሆን ተከፈሉ። ታዲያ የዚህ አዲስ የውጭ ሀገር የስለላ ክፍል የመጀመሪያው መሪ እንዲሆኑ የተመረጡት የ50 ዓመቱ የባህር ኃይል መኮንን ካፒቴን ማንስፊልድ ስሚዝ ካሚንግ ነበሩ። ካሚንግ ተራ ወታደር አልነበሩ። እጅግ አስገራሚ ጥበብ ያላቸው ግትርና የስለላ ጥበብ አባት የሚባሉ ሰው ነበሩ። ስለሳቸው የሚነገረው ታሪክ ዛሬም ድረስ በድርጅቱ ውስጥ እንደ ትልቅ መፈተኛ ይታያል። እንደ አውሮፓውያን አቆጣጠር በ1914 ፈረንሳይ ውስጥ በደረሰባቸው ከባድ የመኪና አደጋ አብሯቸው የነበረው ልጃቸው ወዲያውኑ ሲሞት የእሳቸው እግር ደግሞ ከፍርስራሹ በታች ተቀረቀረ። አፈ ታሪኩ እንደሚለው ካሚንግ ወደ መሞቻው እያመራ ወደ ነበረው ልጃቸው ለመድረስ ሲሉ የተቀረቀረው እግራቸውን በራሳቸው የስለት ኪስ ቢላ ቆርጠው ጥለውታል። ይሄ ታሪክ እውነትም ይሁን ውሸት የድርጅቱ ውስጥ ለዓላማ መኖር ፍጹም ቆራጥነትን የሚያሳይ ትልቅ ምሳሌ ሆኖ ይወሰዳል። ካሚንግ ማንኛውንም ሚስጥራዊ ሰነድ የሚያጸድቁት በአረንጓዴ ቀለም ብቻ ሲሆን የሚፈርሙትም ሲ በሚል የመጀመሪያ ስማቸው ነበረ። ይህ ወግ እስከ ዛሬ አልተቀየረም። MI6 መሪ የፈለገው ስም ቢኖረው በድርጅቱ ውስጥ የሚታወቀውና የሚፈርመው በሲ ስም ብቻ ነው። በመጀመሪያውና በሁለተኛው የዓለም ጦርነት ወቅት MI6 ወይም በወቅቱ ደግሞ SIS እየተባለ በሚጠራው የሚስጥራዊ የብሪታንያ የፊት መስመር ጋሻ ሆነ። በተለይም በሁለተኛ ዓለም ጦርነት ወቅት የድርጅቱ ሥራ የጦርነት አቅጣጫን ሙሉ በሙሉ ቀየረ። MI6 በለንደን አቅራቢያ በሚገኝ በሌስሊ ፓርክ ውስጥ እጅግ ጎበዝ የሆኑ የሂሳብ ሊቃውንትን፣ የቼዝ ተጫዋቾችና የቋንቋ አዋቂዎችን ሰበሰበ። እንደ አላን ቲዮሪንግ የመሰሉ ሊቃውንቶች ጀርመን የሚሰብር የተባለውን የኤንግማይ መገናኛ ማሽን ኮድ የሰበሩት በዚህ ማዕከል ውስጥ ነበረ። MI6 ይህንን የሰበር መረጃ አልትራ በሚል የኮድ ስም በጥብቅ ሚስጥር ይዞት ቆየ። ናዚዎች የት ላይ ጥቃት እንደሚሰነዝሩ፣ መርከቦቻቸው የት እንደሚንቀሳቀሱ ቀድመው በማወቅ ብሪታንያ ጦርነቱን በአሸናፊነት እንድታጠናቀቅ አደረጉ። የታሪክ ተመራማሪዎች እንደሚሉትኝ MI6 የኮድ ሰበራ ስኬት የሁለተኛው የዓለም ጦርነት ቢያንስ በ2 ዓመት አሳጥሮታል። በሚሊዮን የሚቆጠሩ ሰዎች ሕይወትን ታድጓል ይላሉ። ከሁለተኛው ዓለም ጦርነት ማብቂያ በኋላ ዓለም ወደ ሌላ አስፈሪ ምዕራፍ ተሻገረች፣ የቀዝቃዛው ጦርነት። ይህ ዘመን MI6 ወርቃማና እጅግ አደገኛ የጥላ ውስጥ ጦርነት ዘመን ነበረ። ጠላት አሁን ጀርመን ሳትሆን የሶቪየት ኅብረትና አስፈሪው የኬጂቢ የስለላ ድርጅት ነበሩ። ነገር ግን በዚህ ዘመን MI6 በታሪኩ ትልቁ የተባለውን ውርደትና ክህደት አስተናገደ። የካምብሪጅ አምስቱ በመባል የሚታወቁ የብሪታንያ ሊቃውንት በዩኒቨርሲቲ ቆይታቸው ኮሚኒስት ርዕዮተ ዓለም ተማርከው በሚስጥር ለሶቪየት ኅብረት መስራት ጀምረው ነበር። ከነዚህም ውስጥ ዋናው ሰው ኪም ፊልቢ ይባላል።
ፊልቢ MI6 ውስጥ እስከ ጸረ ሶቪየት ሥራዎች መሪነት ድረስ ከፍ ያለ የሥልጣን እርከን አግኝቶ ነበረ። እሱ የሚመራቸው የብሪታንያ ሰላዮች ስም ዝርዝር ዕቅድ በሙሉ በቀጥታ ለሞስኮ አሳልፎ ይሰጥ ነበረ። በዚህም ክህደት ምክንያት በመቶዎች የሚቆጠሩ የብሪታንያ ድብቅ ወኪሎች በሶቪየት ኅብረት ተይዘው ተረሽነዋል። MI6 በራሱ ውስጥ ያለውን ሰላይ ለማወቅ ዓመታት ፈጅቶበታል። ይሄም በድርጅቱ ላይ ትልቅ ጥቁር ጠባሳ ጥሏል። የሚገርመው ነገር ግን ይሄ ሁሉ ታሪክ ሲፈጠር፣ ጦርነቶች ሲቀለበሱና ሰላዮች ሲሞቱ የብሪታንያ መንግስት MI6 የሚባል ድርጅት ስለመኖሩ በይፋ ፈጽሞ አምኖ አያውቅም ነበረ። ድርጅቱ ሙሉ በሙሉ ከሕግና ከሕዝብ እይታ ውጪ በጥላ ውስጥ የነበረ መናፍስት ነበረ። ለንደን ውስጥ ባሉ ተራ ሕንፃዎች ላይ የመንግስት የጽሕፈት መሳሪያ ማከማቻ ውስጥ ወይም ደግሞ የማዕድን ኩባንያ የሚሉ የውሸት ስሞችን በመፍጠር ነበር የሚንቀሳቀሱት። ሚስጥራዊነቱ ያበቃው እንደ አውሮፓውያን አቆጣጠር በ1994 ነበረ። የቀዝቃዛው ጦርነት ማብቂያን ተከትሎ የብሪታንያ መንግስት የደህንነት ተቋሙን ተጠያቂነትና ግልጽነት ለማስፈን የስለላ አገልግሎት አወጀ። 1994 ዓ.ም አወጣ። በዚህ አዋጅ አማካኝነት MI6 የተባለ ድርጅት መኖሩ፣ ለሀገር ውጭ ስለላ የተቋቋመ መሆኑና መሪው ሲ ተብሎ እንደሚጠራ ለመጀመሪያ ጊዜ ለዓለም ሕዝብ በይፋ ታወጀ። ድርጅቱ ከ85 ዓመት የጥላ ውስጥ ጉዞ በኋላ በመጨረሻም እውነተኛ ማንነቱን ይዞ ወደ ብርሃን ወጣ። ታዲያ MI6 ሰላዮቹን በምን አይነት መንገድና ሚስጥር በምን አይነት ዘመናዊ መንገዶች ይመለምላል? የቀዝቃዛው ጦርነት ዘመን ላይ MI6 አንድ ትልቅ ትምህርት ተምሮ ነበረ። ሰላዮቹን በዝግጅትና በዝምድና ብቻ መመልመል ውድቀት እንደሆነ አመነ። በድሮ ዘመን ድርጅቱ አዳዲስ ሰላዮችን የሚመለምለው በትከሻ ላይ ቀስ ብሎ መታ በማድረግ ኤታፕ ኦፍ ሾልደር በሚል ታዋቂ ዘዴ ነበረ። MI6 መኮንኖች እንደ ኦክስፎርድ እና ካምብሪጅ ባሉ ታዋቂ ዩኒቨርሲቲ ውስጥ ያሉ ፕሮፌሰሮችን በሚስጥር ይቀርባሉ። ፕሮፌሰሮቹም በክፍላቸው ውስጥ ካሉ ተማሪዎች መካከል እጅግ ብልህ፣ ታማኝና የአቋም ጥናት ያላቸውን ወጣቶች ይጠቁማሉ። በመቀጠልም አንድ MI6 መኮንን ተማሪውን ሻይ ቤት ወይም ሚስጥራዊ ክበብ ውስጥ አግኝቶ በትከሻው ላይ መታ በማድረግ አገርህም ማገልገል ትፈልጋለህ የሚል ድንገተኛ ጥያቄ ያቀርብለት ነበረ። ነገር ግን ይሄ ዘዴ ድርጅቱን ለካምብሪጅ 5ቱ ክህደት አጋልጦታል። ምክንያቱም ሁሉም ተመልማዮች ከአንድ አይነት የማህበረሰብ ክፍልና የሀብት ደረጃ የመጡ በመሆናቸው እርስ በራሳቸው ከመሸናነፍ ባለፈ የውጭ ጠላቶችን በቀላሉ ለመለየት አልቻሉም ነበር። ዛሬ በ21ኛው ክፍለ ዘመን ግን የጄምስ ቦንድ ድርጅት ሙሉ በሙሉ ተቀይሯል። MI6 አሁን የራሱ ይፋዊ የሥራ ቅጥር ድረገጽ አለው። በለንደን ባቡር ጣቢያዎች፣ በታዋቂ መጽሔቶች፣ በኢንተርኔት ላይ የመረጃ መኮንን እንፈልጋለን የሚል ግልጽ ማስታወቂያዎችን ያወጣል። ዓላማው ከተለያዩ የማህበረሰብ ክፍሎች የተወጣጡ ልዩ ልዩ ቋንቋዎችን የሚናገሩና የተለያዩ ባህል ያላቸው ሰዎችን ማግኘት ነው። ነገር ግን ማስታወቂያው ይፋ ሆነ ማለት ሂደቱ ቀላል ነው ማለት አይደለም። ይልቁንም ዘመናዊ MI6 ያቀጣጠር በዓለማችን ላይ ካሉ እጅግ አስቸጋሪና ውስብስብ እንዲሁም አእምሮን የሚያደክም የምልመላ ሂደቶች አንዱ ነው። አንድ ተራ ዜጋ ተፈትኖ የእውነተኛው ዓለም ጄምስ ቦንድ ለመሆን የሚያልፍባቸው 4 ዋና ዋና የፈተና ደረጃዎች አሉ። እያንዳንዱን ደረጃ በደረጃ ለማየት እንሞክር። የመጀመሪያው ደረጃ ማመልከቻና የብቃቱ ማጣሪያ ነው። ሁሉም ነገር የሚጀምረው MI6 ድረገጽ ላይ በሚሞላው ማመልከቻ ነው። ነገር ግን ይሄ ተራ የሥራ ማመልከቻ አይደለም። አመልካቹ በመጀመሪያ ደረጃ ፍጹም የብሪታንያ ዜጋ መሆን አለበት። ቢያንስ አንደኛው ወላጁ የብሪታንያ ዜጋ መሆን ወይም ከሀገሪቱ ጋር ጥልቅ ቁርኝነት ሊኖረው ይገባል። በዚህም የመጀመሪያ ፎርም ላይ አመልካቹ ስለ ራሱ ሕይወት፣ ስለ ጓደኞቹ፣ ስለተጓዘባቸው የውጭ ሀገራት፣ ስለ ፋይናንስ አቅሙና ስለ አጠቃላይ ቤተሰብ ታሪኩ የሚጠየቁ በመቶ የሚቆጠሩ ጥያቄዎችን ይመልሳል። እዚህ ደረጃ ላይ ኮምፒውተሮችና የደህንነት ባለሙያዎች ማመልከቻውን በመመርመር ብቻ ከ90 በላይ የሚሆኑ አመልካቾች በቀጥታ ከውድድር ውጭ ያደርጓቸዋል። ወይም አብዛኛው ተወዳዳሪ ለዚህ ትልቅ ድርጅት ብቁ መሆን ይከብደዋል። ሁለተኛ ደረጃ ላይ ደግሞ የምናገኘው ደህንነታዊ ማጣሪያ ነው። የመጀመሪያውን ፎርም ያለፈ ጥቂት ሰዎች ወደ ሁለተኛውና እጅግ አስፈሪው ደረጃ ይሻገራሉ። ይህ ደረጃ ጥልቅ የደህንነት ማጣሪያ ይባላል። ይሄ የሰው ሕይወት እንደ አዲስ የመበተን ያህል በጥልቀት የሚሰራ ምርመራ ነው።
MI6 ልዩ መርማሪዎች ሳይታወቁ የአመልካቹን የቅርብ ጓደኞች፣ የድሮ ትምህርት ቤት አስተማሪዎችን፣ ጎረቤቶቹና አልፎ ተርፎ የቀድሞ ፍቅረኛውን በአካል አግኝቶ በሚስጥር ያናግራል። መርማሪዎቹ የሚፈልጉት አንድ ነገር ብቻ ነው። ይሄ ሰው ሊደለል ወይም ሊገደድ የሚችልበት ሚስጥር አለው ወይ? ከፍተኛ የዕዳ ችግር፣ በሚስጥር የተያዙ ሱስ፣ በቤተሰብ ውስጥ ያለ ጥቁር ነጥብ ወይም የስሜት መለዋወጥ ካለ ወዲያውኑ ውድቅ ይደረጋል። MI6 ሚስጥር የሚጠብቅ እንጂ የራሱ ሚስጥር ኖሮት በጠላት ሊደለል የሚችል ሰው አይፈልግም። ሶስተኛው ደግሞ የስነ ልቦናና የብልሃት ፈተናዎች ናቸው። ይህ ማጣሪያ አመልካቾች ለቀናት በአንድ ሚስጥራዊ ማዕከል ውስጥ ተቆልፎባቸው ተግባራዊ በማድረግ የሚሰጥ ፈተና ነው። እዚህ ደረጃ ላይ የስነ አእምሮ ባለሙያዎች አመልካቹን ከፍተኛ የአእምሮ የስሜት ጫና ውስጥ ይከቱታል። ለምሳሌ ለአመልካቹ ስለ አንድ ምናባዊ ሀገር ፖለቲካዊ ቀውስ የሚገልጽ ባለ 50 ገጽ ሰነድ ይሰጡትና በ20 ደቂቃ ውስጥ አንብቦ እንዲጨርስ ያደርጉታል። በመቀጠልም አመልካቹ በክፍል ውስጥ ተቀምጦ አስቆጪና ተቆጪ የውጭ ሀገር ዲፕሎማት ሆነው ከሚሰሩ ተዋናዮች ጋር ፊት ለፊት ተደራድሮ መፍትሄ እንዲያመጣ ይገደዳል። ፈታኞቹ የአመልካቹን የውጭ ቋንቋ የመማር ፍጥነት፣ የሰውነት ባህሪ በሰከንድ ውስጥ የማንበብ ብቃትና ከሁሉም በላይ ደግሞ በጥሩ ምክንያት የማታለልና የመሸወድ ችሎታውን ይመዝናሉ። ታዲያ የመጨረሻውና አራተኛው ሚስጥራዊ ቃለ መጠይቅ ነው። ሁሉንም የብረት ፈተናዎች አልፈው እዚህ ደረጃ ላይ የሚደርሱ ከሺዎች መሃል የተመረጡ ጥቂት ሰዎች ብቻ ናቸው። ቃለ መጠይቁ የሚደረገው በለንደን ከተማ ውስጥ በሚገኝ ስም አልባ ሆቴል ውስጥ ወይም ጥበቃ በሚደረግለት ስውር መስሪያ ቤት ውስጥ ነው። እዚህ ደረጃ ላይ አመልካቹ የድርጅቱን ከፍተኛ አመራሮች ፊት ለፊት ያገኛል። በዚህም የመጨረሻ ምዕራፍ ላይ አንድ የማይጠበቅ የብረት ሕግ አለ። አመልካቹ ለዚህ ሥራ መወዳደር ለባልደረባው፣ ለቅርብ ጓደኛው፣ አልፎ ተርፎ ለእናቱ ወይም ለአባቱ መናገር ፍጹም የተከለከለ ነው። ማመልከቻ ማስገባቱን ለአንድ ሰው እንኳን መናገሩ ከተነቃበት ምንም ያህል ጎበዝ ቢሆን ወዲያውኑ ከውድድሩ ይሰረዛል። የቀድሞ MI6 መሪ ሰር አሌክስ ያንገር በአንድ ወቅት በሰጡት ብርቅዬ ቃለ መጠይቅ ላይ እንዲህ ብለው ነበረ። ጄምስ ቦንድን ብንወደውም እሱ ግን የእኛን የምልመላ ፈተና ማለፍ አይችልም ነበር። ምክንያቱም እሱ ሕግ የማያከብር ከመጠን በላይ የሚታይና ቡድን ውስጥ የማይሰራ ሰው ነው። እኛ የምንፈልገው ግን በማንኛውም ማህበረሰብ ውስጥ ሳይታወቅ የሚቀላቀሉ የሚሰሙ እንጂ የማይናገሩና ፍጹም ስነ ስርዓት ያላቸው እውነተኛ ሰዎችን ነው። አዎ እነዚህ አራት አስቸጋሪ ደረጃዎችን አልፎ የተመረጠው አዲሱ ወኪል አሁንም በቀጥታ ወደ ስራ አይሰማራም። ከፊት ለፊቱ ትልቅና ከባድ ፈተና ይጠብቀዋል። ተራው ሰው ተምታቶና ተፈትኖ ወደ እውነተኛው የደህንነት መኮንን የሚቀርብበት ዘፎርት ወደሚባል ሚስጥራዊ የስልጠና ማዕከል ይወሰዳል። ዘፎርት እና ጠንካራው የስለላ ስልጠና። MI6 እጅግ አስቸጋሪ የምልመላ ፈተና ማለፍ ገና የመጀመሪያው ምዕራፍ ብቻ ነው። እውነተኛውና አሰቃቂው ፈተና የሚጀምረው ተመልማዮች በደቡብ እንግሊዝ ፖርትስማውዝ አቅራቢያ ወደሚገኝና ዘፎርት ወደሚባለው ሚስጥራዊ ካምፕ ሲገቡ ነው። ይህ ቦታ በይፋ ፎርት ማንከን የሚባል ጥንታዊ ወታደራዊ ምሽግ ቢሆንም በስለላው ዓለም ግን ተራ ሰዎች ወደ ረቂቅ ሰላይነትና ገዳይ ማሽንነት የሚቀየሩበት እቶን እሳት ነው። ብዙዎቻችን ሰላይ ስንል ወደ አእምሯችን የሚመጣው የጄምስ ቦንድ አይነት መተኮስ፣ ሰዎችን መደብደብና ሕንፃ ላይ መዝለል ሊሆን ይችላል። አዎ በዘፎርት ውስጥ ተመልማዮች የላቁ የጦር መሳሪያ አጠቃቀም፣ ድንገተኛ ጥቃቶችን መከላከልና መኪናን በከፍተኛ ፍጥነት አሽከርክሮ ማምለጥ ይማራሉ። ነገር ግን MI6 ዋና መሳሪያ ጥይት አይደለም፣ የሰዎች አእምሮ እንጂ። MI6 ከፍተኛ አስተማሪዎች እንደሚያስተምሩት አንድ የደህንነት መኮንን መሳሪያ መምዘዝ ካለበት ኦፕሬሽኑ ከሽፏል ማለት ነው ብሎ ያስባሉ። እውነተኛው ሰላይ ሳይተኩስ ሳይደባደብና ሳይታወቅ የፈለገውን መረጃ ይዞ የሚወጣ ነው ሲሉ ይመሰክራሉ። በዚህ ምስጢራዊ ማዕከል ውስጥ እያንዳንዱ ተመልማይ በጥልቀት የሚወስዳቸው አራት ዋና ዋና የብረት ስልጠናዎችን በዝርዝር እንመልከት እስቲ። የመጀመሪያው እንደ የትኛውም የስለላ ድርጅት የሽፋን ታሪክ መፍጠር ነው። ይህ ስልጠና ተመልማዩ የራሱን ማንነት ሙሉ በሙሉ ጥሎ ሌላ ሰው የሚሆንበት ጥበብ ነው። ሌጀንድ ወይም ደግሞ የሽፋን ታሪክ ተራ የውሸት ስም አይደለም። ተመልማዩ የተሰጠውን አዲስ ስም፣ የትውልድ ቦታ፣ የሄደበትን ትምህርት ቤት፣ የቤተሰቡን ታሪክና የድሮ ስራውን ልክ እንደ እውነተኛ ህይወቱ አምኖ መቀበል አለበት። አስተማሪዎቹ ተመልማዩን
እኩለ ሌሊት ላይ ከእንቅልፉ ድንገት ቀስቅሰው በአዲሱ ማንነቱ ጥያቄዎቹን ያዥጎደጉዱበታል። በአንዲት ሰከንድ እንኳን ቢሳሳት ወይም እውነተኛ ስሙን ካስታወሰ ፈተናውን ይወድቃል። ሰላዮቹ አዲሱ ማንነታቸውን ይዘው በባዕድ ሀገር ውስጥ ለዓመታት በሚኖሩበት ጊዜ ጠላት የዲጂታልና የፊዚካል አሻራቸውን መርምሮ እንዳይደርስባቸው ፍጹም የሆነ የውሸት ሕይወት የመኖር ጥበብን ይማራሉ። ስልጠናው ይቀጥላል። በሁለተኝነት የመረጃ ምንጮችን ማስተዳደር ነው። ይሄ MI6 ስራ ልብና የጀርባ አጥንት ነው። በስለላው ዓለም ውስጥ MI6 ቅጥር ስር ያሉ ሰላዮች የመረጃ መኮንኖች ሲባሉ፣ መረጃውን የሚያቀብሏቸው የውጭ ሀገር ዜጎች ደግሞ ወኪሎች ይባላሉ ወይም ኤጀንት። በዚህ ስልጠና ላይ ተመልማዮቹ በአንድ የውጭ ሀገር የጦር መስሪያ ቤት ወይም የኒኩሌር ማዕከል ውስጥ የሚሰራን ከፍተኛ ባለስልጣን እንዴት ቀርበው ወዳጅ እንደሚያደርጉት፣ እንዴት እምነቱን እንደሚያተርፉና በመጨረሻ የአገሩን ምስጢር አሳልፎ እንዲሰጥ እንዴት እንደሚያባብሉት ወይም እንዴት እንደሚያግባቡት በተግባር ይማራሉ። እዚህ ጋር ማየስ የተባለውን ዝነኛ የስነ ልቦና ቀመር ጥቅም ላይ ያውሉታል። ሰዎችን በገንዘብ፣ በፖለቲካ ርዕዮተ ዓለም፣ በግል ምስጢር ማስፈራራት ወይም በኩራትና በስልጣን ኢጎ በመጠቀም ወደ ከዳተኝነት መቀየር ረቂቅ ጥበብን ይጠቀማሉ፣ ይሰለጥናሉ። በቀጣይ በሶስተኝነት ደግሞ ክትትልን ማምለጥ ነው። አንድ ሰላይ መረጃ ከምንጩ ከተቀበለ በኋላ ያንን መረጃ ይዞ ሲመለስ በጠላት ሰላዮች የተከታተሉት መሆኑን ማወቅ አለበት። ይህን ለማድረግ ደረቅ ማጽዳት የሚባል ዘዴ ይማራል። ተመልማዩ በአንድ ከተማ ውስጥ ለ4 እና ለ6 ሰዓት ያህል ያለምንም ዓላማ በባቡር በታክሲና በእግር ይጓዛል። በዚህም ጉዞ ውስጥ በስተጀርባ ያሉትን መኪናዎች፣ ሰዎችን በመስታወት በሱቅ መስኮቶች ነጸብራቅና በልዩ ዘዴዎች ይከታተላል። ከኋላው የሚከተለው ፕሮፌሽናል ሰላይ ካለ ሳይደነግጥና እየታዘበው መሆኑን ሳያውቅ እንዴት ክትትሉን አቋርጦ ለማምለጥ እንዳለበት በመቶዎች ለሚቆጠሩ ጊዜያት ይለማመዳል። የመጨረሻውና አራተኛው የስለላነት ስልጠና የሳይበር ስለላና የቴክኖሎጂ አጠቃቀም ነው። በ21ኛው ክፍለ ዘመን የስለላ ጦርነት ወደ ዲጂታል ዓለም ተዘዋውሯል። በዚህም ስልጠና ተመልማዮቹ ምንም አይነት የዲጂታል አሻራ ሳይተዉ መገናኘት የሚችሉበት የተራቀቁ የኮምፒውተር ሶፍትዌሮችን መቆጣጠር ይማራሉ። እንዲሁም የድሮ ሆሊውድ ፊልም ላይ እንደምናየው ሳይሆን እጅግ ረቂቅና በተራቁሶች ውስጥ የተደበቁ የማይክሮ ካሜራዎችን፣ የተቀበሩ መረጃዎችን፣ በሰከንድ ውስጥ በሺህ የሚቆጠሩ መረጃዎችን በራዲዮ ሞገድ ጠልፎ የሚወስድ መሳሪያዎችና ጠላትን ማሳሳቻ የሳይበር መረቦችን የመዘርጋት ከፍተኛ ቴክኖሎጂን ስልጠናዎች ይወስዳሉ። ታዲያ እነዚህ ተመልማዮች ስልጠናቸውን ይጨርሱ እንጂ የመጨረሻው የሆነውን የጥምቀት ፈተና ማለፍ ይጠበቅባቸዋል። የስልጠናው ማጠቃለያ የሚሆነው እጅግ አስፈሪ የመያዝና የምርመራ ፈተና ነው። ተመልማዮች ድንገት በጠላት ሀገር ውስጥ እንደተያዙ ተደርጎ በራሳቸው አስተማሪዎች ይታገታሉ። ለቀናት ሳይተኙ ሳይበሉና ሳይጠጡ በጨለማ ክፍል ውስጥ ታስረው ከፍተኛ የስነ ልቦናና የሰውነት ስቃይ ይደርስባቸዋል። ዓላማው ተመልማዮቹ እውነተኛ ጠላት እጅ ቢወድቁ እንኳን ሳይሰበሩ ሚስጥር አሳልፎ ሳይሰጡ እና ሽፋኑን ሳይለቅ ምን ያህል መቆየት እንደሚችል ለማረጋገጥ ነው። ይህንን የጀግንነት እቶን እሳት አልፈው የሚወጡ ወጣቶች ስልጠናቸውን ሲያጠናቀቁ ተራ ሰዎች መሆናቸው ያበቃል። አሁን እነሱ በጥላ ውስጥ ሆነው የዓለምን ፖለቲካና የጦርነት አቅጣጫ የሚቀይሩ እውነተኛ የመረጃ መኮንኖች ይሆናሉ። በመጨረሻም ትላልቆቹና ስኬታማ የሆኑ MI6 የስለላ ታሪኮችን እንመልከት። MI6 ትልልቅ ድሎችና ስኬቶች ብዙውን ጊዜ ለሕዝብ ይፋ አይሆኑ። መፈክራቸው ራሱ ውድቀታችን ይፋ ሆኗል፣ ስኬታማ ስራዎቻችን ግን በጥላ ውስጥ ይኖራሉ የሚል ነው። ነገር ግን ከቀዝቃዛው ጦርነት ማብቂያ በኋላ ወደ ሕዝቡ የወጡ ጥቂት ታሪኮች አሉ። እነዚህ ታሪኮች ተራ የስለላ ሪፖርቶች አይደሉም። ዓለማችን ወደ ኒውክሌር አመድነት ተቀይራ ሙሉ በሙሉ እንዳትጠፋ የተደረጉ እውነተኛ የጀግንነት ታሪኮች ናቸው። በተለይም ሁለቱ የሶቪየት ኅብረት ከፍተኛ መኮንኖች MI6 ተመልምለው የሰሩ ሥራ የሰውን ልጅ ታሪክ ለዘላለም የቀየሩ ናቸው። በመጀመሪያም ኦሌግ ፔንኮቭስኪ ዓለምን ከኒውክሌር ጥፋት የታደጋት ጀግና። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ ዓለም በሦስተኛው ዓለም ጦርነት አፋፍ ላይ ቆማ ነበረ። አሜሪካና ሶቪየት ኅብረት በማንኛውም ሰከንድ የኒውክሌር መሳሪያቸውን ለመተኮስ ጣታቸውን ቀስረው ይጠባበቁ ነበረ። በዚህም አስፈሪ ወቅት ነበረ። የሶቪየት ኅብረት ወታደራዊ የደህንነት ዲአርዩ ከፍተኛ ኮሎኔል የነበረው
ኦሌግ ፔንኮቭስኪ ብሪታንያ MI6 በሚስጥር መስራት ጀመሩ። ፔንኮቭስኪ ይህንን ያደረገው ለገንዘብ አልነበረም። በሶቪየት ኅብረት መሪ ኒኪታ እብሪትና የጦርነት ጥማት በመማረሩ ነበረ። MI6 ለፔንኮቭስኪ ሂሮ ወይም ጀግና የሚል የኮርስ ስም ሰጠው። ፔንኮቭስኪም በለንደንና በፓሪስ MI6 መኮንኖች ጋር በሚስጥር እየተገናኘ ከ5500 በላይ ገጾች የያዙ እጅግ ሚስጥራዊ የሆኑ የሶቪየት ኅብረት ጦር ሰነዶችን በማይክሮፊልም በጣም ትናንሽ ፎቶዎች ቀርጾ አሳልፎ ሰጠ። በአውሮፓውያን አቆጣጠር በ1962 የኩባ ሚሳኤል ቀውስ ሲፈነዳ የሶቪየት ኅብረት በኩባ ደሴት ላይ አሜሪካን ሊያጠፋ የሚችል ሚሳኤሎች ቀበረች። አሜሪካ ምን ማድረግ እንዳለባት ግራ ገብቷት በነበረ ወቅት ፔንኮቭስኪ የላከውን ሰነዶች ለፕሬዝዳንት ጆን ኤፍ ኬኔዲ ደረሱ። ሰነዶቹ የሶቪየት ኅብረት ሚሳኤሎች ትክክለኛ አቅም እንዴት እንደሚሰሩና ከሁሉም በላይ ደግሞ የሶቪየት ኅብረት የኒኩሌር አቅም አሜሪካ እንደምትፈራው ግዙፍ ሳይሆን በርካታ ድክመቶች ያሉበት መሆኑን በዝርዝር አሳወቁ። ይሄ መረጃ ፕሬዝዳንት ኬኔዲ በሶቪየት ላይ ጠንካራ አቋም እንዳይዙና ሳይደነግጡ ቀውሱን በዲፕሎማሲ እንዲፈቱ ረድቷቸዋል። ፔንኮቭስኪም ብዙም ሳይቆይ በኬጂቢ ተይዞ በክህደት ወንጀል ቢረሸንም የሰጡት መረጃ ግን የሰውን ልጅ ከኒኩሌር እልቂት አድኗል። ሁለተኛው ታሪክ ደግሞ ይበልጥ አስገራሚና ሲኒማቲክ ነው። ኦሌግ ጎርዶቭስኪ በለንደን የሶቪየት ኬጂቢ ቢሮ መሪ ነበረ። ነገር ግን ለዓመታት MI6 መረጃዎችን በሚስጥር የሚያቀብል ድብቅ ወኪል ነበረ። ለአውሮፓውያን አቆጣጠር በ1983 ኔቶ አቢል አርቸር 83 የተባለ ትልቅ ወታደራዊ ልምምድ አደረገ። ነገር ግን በሞስኮ የነበሩ አሮጌዎቹ የሶቪየት መሪዎች ይህንን ልምምድ ሳይሆን ምዕራባውያን በሶቪየት ላይ ድንገተኛ የኒውክሌር ጥቃት ሊሰነዝሩባት እንደሆነ አምነው በከፍተኛ ፍርሃት ተዋጡ። የሶቪየት ጦር የኒውክሌር ቦምቦችን አዘጋጅቶ ትዕዛዝ ይጠባበቅ ነበረ። ጎርዶቭስኪ ይህንን የሶቪየት ከፍተኛ ፍርሃትና ዝግጅት MI6 ያሳወቀ። MI6 ወዲያውኑ ለጠቅላይ ሚኒስትሩ ማርጋሬት ታቸር እና ለፕሬዝዳንቱ ሮናልድ ሬገን መልእክቱን አስተላለፈ። ምዕራባውያኑም የሶቪየት ፍርሃትን ለመቀነስ ወታደራዊ ልምምዳቸውን ወዲያውኑ አቀዘቀዙ። ዓለም ለሁለተኛ ጊዜ ከጥፋት ተረፈች። ለአውሮፓውያን አቆጣጠር በ1985 ግን በጎርዶቭስኪ ሚስጥር ተነቃ። ኬጂቢ በጥቅም ፈትኖ ወደ ሞስኮ አስጠራው። እዚያም የሥነ ልቦና ምርመራ፣ የእውነት ሴራም ተሰጥቶት ምርመራ ተደረገ። ጎርዶቭስኪ የመጨረሻው ሰዓት ላይ መድረሱን አወቀ። ከዓመታት በፊት MI6 ያዘጋጀለትን የአደጋ ጊዜ ማምለጫ እቅድ በሚስጥር አነቃቃ። ጎርዶቭስኪም በአንድ የተወሰነ ማክሰኞ ቀን በሞስኮ ጎዳና ላይ የብሪታንያ የሱቅ ሰንሰለት የሆነውን የሴፍዌ ፕላስቲክ ከረጢት ይዞ ቆመ። ይህ ምልክት ከኬጂቢ ደርሶብኛል አውጡኝ ማለት ነበረ። በቦታው ያለፈው MI6 መኮንን ምልክቱን አየ። ጎርዶቭስኪም ከኬጂቢ ክትትል አምልጦ ከሞስኮ ወጣ። ከዚያም በፊንላንድ ድንበር አቅራቢያ ወደሚገኝ ጥቅጥቅ ያለ ጫካ በመሄድ በሚስጥር ተደበቀ። MI6 ዲፕሎማቶችም በሁለት መኪናዎች ተሰውረው ወደ ቦታው አመሩ። MI6 መኮንኖችም ጎርዶቭስኪን አግኝተው በዲፕሎማቲክ መኪና የኋላ ሻንጣ ውስጥ በሚስጥር አስገብተው ጉዟቸውን ቀጠሉ። መኪናው የዲፕሎማቲክ ከለላ ቢኖረውም የሶቪየት ድንበርን ጠባቂዎች ግን መኪናውን የማቆም መብት ነበራቸው። ድንበር ላይ የኬጂቢ የሰለጠኑ ውሾች መኪናውን መፈተሽ ጀመሩ። በዚህ ጊዜ በመኪና ውስጥ የነበረችው MI6 ዲፕሎማት ሚስት የሕፃን ልጅ ዳይፐር፣ ሽንት ጨርቅ በመቀየርና የድንች ቺፕስ ፍርፋሪዎችን መሬት ላይ በመጣል የውሾቹን ትኩረት ሙሉ በሙሉ አሳሳተች። ውሾቹም ማሽተት አቃታቸው። መኪናውም ድንበሩን አቋርጦ ፊንላንድ ገባ። ይህ ኦፕሬሽን በደህንነት ታሪክ ውስጥ በጠላት እምብርት ውስጥ ገብቶ የኬጂቢ ከፍተኛ መሪ ሰርቆ የወጣው እጅግ ስኬታማና እስከ ዛሬ ድረስ የሚደነቀው MI6 የድፍረት ሥራ ነበረ። ዛሬ በ21ኛው ክፍለ ዘመን ዓለማችን በቀዝቃዛው ጦርነት ዘመን በበለጠ ተለዋዋጭና አደገኛ ሆናለች። MI6 ሥራ አሁን ከድሮ የባህር ሰርጓጅ መርከቦች፣ የማይክሮፊልም ካሜራዎች ወጥቶ ወደ ሳይበር ዓለም፣ ወደ አርቲፊሻል ኢንተለጀንስ AI እና ወደ ዲጂታል መረጃዎች ጦርነት ተሻግሯል። ጠላቶቹን አሁን በጎዳናዎች ላይ ብቻ ሳይሆን በኮምፒውተር መረቦች ውስጥም ተደብቋል። ነገር ግን ቴክኖሎጂው ቢቀርም MI6 ዋና መርህ ግን አልተቀየረም። ሳይታወቁ መስራትና ሀገርን ከጥላ ውስጥ ሆኖ ማስጠበቅ።
ጄምስ ቦንድ በፊልም ላይ ዓለምን ሲያድን በሚሊዮን የሚቆጠሩ ተመልካቾች በሲኒማ ያዩታል። እውነተኛው MI6 ሰላዮች ግን ዓለምን ከጥፋት የሚያድኑት እኛ ፈጽሞ ሳናውቅ ሳናያቸውና በታሪክ ማህደር ውስጥ ስማቸው ሳይጻፍ ሲቀሩ ነው። ውድ ተመልካቾቼ ስለ MI6 ያስገራሚ የምልመላ ሂደትና ዓለምን ካዳኑ ታሪኮች ውስጥ ይበልጥ ያስገረማችሁ የትኛው ነው? አስተያየታችሁን በኮመንት አጋሩን። የዛሬው ፕሮግራም ይህን ይመስል ነበር። ቀጣይ እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።